የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ጴጥሮስም በወህኒ ቤት ይጠብቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች ጋር ተኝቶ ነበረ። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስም ጎኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንደዛውም ጴጥሮስ አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚያደርገው ነገር እውነት እንደሆነ አላወቀም ይላል። ወገኖቼ በምሽት ላይ የሚጸለይ ጸሎት ኃይል አለው። የትኛውም ሰንሰለት እናንተ ላይ ቢኖር ልክ እነዛ ክርስቲያኖች በቤተ ክርስቲያን ሆነው ጸሎትን በአጥብቀው ያደርጉ እንደነበረ፣ የትኛውም የታሰረ ነገር ቢኖራችሁ፣ የትኛውም ጠባቂ ያለው ነገር ቢኖራችሁ፣ ጉዳያችሁን የሚጠባበቅ ነገር ቢኖር በዚህ ሰዓት አጥብቃችሁ ስትጸልዩ የእግዚአብሔር መላእክቶች ይላካሉ። ልክ ጴጥሮስን ከእስር ቤት ያ መልአክ እንዳስወጣው በቤተ ክርስቲያን አጥብቀው ጸሎት ያደርጉ እንደነበረ በዚህ ሰዓት አጥብቃችሁ ብትጸልዩ እግዚአብሔር ለእናንተ መፍትሄን ያዘጋጅላችኋል። አባት እግዚአብሔር ሆይ በሌሊት ተአምራትን እንጠይቃለን። በዚህ ሌሊት ፈውሶችን እንጠይቃለን። እግዚአብሔር ሆይ በዚህ ሰዓት እድሎች እንደሚሆኑ አምናለሁ። አሁን እጸልያለሁ የብዙ ሰዎች የተያዙ እድሎች፣ የተያዙ የቢዝነስ በሮች በጌታ በኢየሱስ ስም ይከፈቱ። መላእክቶች ያዘጋጁላቸው። መላእክቶች ወደ አራቱም አቅጣጫ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ የትኛውም ስፍራ ኢትዮጵያ ውስጥም ከኢትዮጵያ ውጭ ቢሆኑ አምላክ ሆይ መላው ኢትዮጵያዊና ኤርትራዊ እግዚአብሔር ሆይ በኢየሱስ ስም እንድታስባቸው ጸልያለሁ። በዚህ ሰዓት ኢሜሎች ይዘጋጁላቸው በጌታ በኢየሱስ ስም። በምስራች በተሞሉ ጥሪዎች፣ በምስራች በተሞሉ መልሶች እግዚአብሔር ሆይ ይዘጋጅላቸው። በምናርፍበት ጊዜ እንኳን የምትሰራ አምላክ አንተ ነህ። በሚተኙበት ጊዜ እንኳን እግዚአብሔር ሆይ መላእክቶችን የምትልክ አምላክ አንተ ነህ። አንተ አታንቀላፋም፣ አትተኛም። የኛ ጉዳይ ነው። የኛ ጭንቀት ነው። መለኮታዊ ቀጠሮችን እግዚአብሔር ሆይ እያስተካከልክ ነው። በዚህ ሰዓት ለኛ በሮችን እያስከፈትክ ነው። እጅግ ተአምራዊ እግዚአብሔር ሆይ ነገሮችን እያረክልን ነው። አምላክ ሆይ እንጠብቃለን። ለኛ ሲባል እግዚአብሔር ሆይ ከንጉሶች ልብ ጋር እየተነጋገርክ ነው። ለኛ ሲባል በህልማቸው እያስጨነቃቸው ነው። ለኛ ሲባል የኛን ጉዳይ የኛን ፋይል የያዙ ሰዎችን እግዚአብሔር ሆይ ልባቸውን እየቀየርክ ነው። እጅግ ተአምራዊ አምላካችን አንተ እየረዳህን ነው። ሁኔታዎችን በእኛ ሞገስ እየቀየርክ ነው። ለእኛ ክፋት የታሰቡ ነገሮችን ወደ ድል እየቀየርክ ነው። በድፍረት በኢየሱስ ስም እንጸልያለን። ሌሊቱን በእጅህ ላይ አስቀምጠነዋል። ተአምራቶች በጌታ በኢየሱስ ስም ይሆኑልናል። ነገ ጠዋት ወደ መልሳችን ጋር መገናኘት ይሆንልናል። በጭንቀት መተኛትን በኢየሱስ ስም ከህይወታችን እናስወግዳለን። በሐሳብ መተኛትን እናስወግዳለን። ለሰሪው ስራውን ሰጥተነዋል። በአልጋ ላይ ተኝተን የተሳሳተውን ነገር መልሱን አናስብም፣ አንገለባበጥም፣ እንቅልፍ አናጣም። እግዚአብሔር ሆይ በኢየሱስ ስም ነገ የሚባለውን ቃል ስናስበው ፍርሃት አይሰማንም። ምንም እንኳን አንተ ቀድሞኑ እዛ ስላለ፣ አንተ በዛ ስፍራ ላይ ስላለ የማይሆን ነገር ይቀየራል። ከኋላችንና ከፊታችን ነህ አንተ እግዚአብሔር ሆይ አሁን ባለው ጊዜ ከኛ ጋር ነህ። በዚህ ሰዓት ለኛ ትደግፋለህ። እግዚአብሔር ሆይ ከኛ ጋር ከሆነ ደግሞ ማን ሊቃወመን ይችላል? ሕያው አምላካችን ከኛ ጋር ከሆነ ማን በእኛ ላይ ሊነሳ ይችላል? እግዚአብሔር ሆይ በዚህ ሰዓት እንድንጠባበቅህ እርዳን። ያንተን መጠባበቅ አልፈን እግዚአብሔር ሆይ በራሳችን ስጋ እንድንጎዳ አሳልፈህ አትስጠን። ስጋው መጣደፍ ሲፈልግ እግዚአብሔር ሆይ አይምሮአችን እንቅልፍና እረፍት ሲያሳጣን እግዚአብሔር ሆይ ማረፍን አስተምረን። የእግዚአብሔር ቃል እንደሚል እረፉ እኔም አምላክ እንደሆንኩ እወቁ እንደሚል ጌታ ሆይ በኢየሱስ ስም በስሜታችን መመራትን በጌታ በኢየሱስ ስም ከኛ ሕይወት ላይ ያስወግድልን። በመንፈስህ እንድንመራ እርዳን። እግዚአብሔር ሆይ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው እንደሚል ያንተ ልጅነታችን ይታወቅ ዘንድ በመንፈስ መመራትን አስተምረን፣ እርዳን። መዘግየትን እንቢ ማለት እንዳልሆነ እግዚአብሔር ሆይ አስታውሰን፣ በልባችን ንገረን። በአንተ መጠባበቅ ውስጥ የሚገኝ በረከት አለ። እግዚአብሔርን
መንገዱን በማወቅ በኩል የሚገኝ ረፍት አለ። በጌታ በኢየሱስ ስም በአንተ መንገድ የተዘጉ በሮች እንዲከፈቱ በኢየሱስ ስም ጸልያለሁ። የተዘጉ በሮች እንኳን ቢኖሩ ወደቀ ማለት አይደለም፣ አቅጣጫ መቀየር ናቸው። በእኛ ሕይወቶች ውስጥ አንተን ስንጠባበቅ እንደ ንስር ከፍ እንላለን። ከሁሉ በላይ ከፍ ብለን መብረር ይሆንልናል። በመንፈስ መብረር ይሆንልናል። አምላክ ሆይ አትጠራጠርም። እግዚአብሔር ሆይ አንተ ግራ አትጋባም። እግዚአብሔር ሆይ አንተ የምታደርገውን ታውቃለህ። ዓላማህን በህመማችን ውስጥ እንኳን ቢሆን እየፈጠርክ ነው። እግዚአብሔር ሆይ ፈተናዎችን ወደ ምስክርነት እንደምትቀይር እናምናለን። ከምንገምተው በላይ ትልቅ ታሪክ በእኛ ሕይወት ላይ የጻፍክ እንደሆነ እናምናለን። እናም ዛሬ ማታ እግዚአብሔር ሆይ በአንተ ለመደገፍን እንመርጣለን። በአንተ ላይ መተኛትን አንተ እንደምታደርገው አምነን ማረፍን እንመርጣለን። እግዚአብሔር ሆይ ባንረዳውም እንኳን እናምናለን። ልንከተልህ ልንደገፍህ ባንችል እንኳን እናምናለን። እግዚአብሔር ሆይ ማንም አንተን ተደግፎ አፍሮ አያውቅም። ማንም አንተን ብሎ ወደ ኋላ ቀርቶ አያውቅም። እግዚአብሔር ሆይ ካረካቸው ነገሮች ተነስተን በአንተ ላይ እናምናለን። እስካሁን እኮ አላሳፍርከንም፣ ፈጽሞ አታሳፍርንም ከዚህ በኋላ። እግዚአብሔር አባት ሆይ ዛሬ ማታ ስንተኛ ይህንን ቀን ብቻ ሳይሆን ሙሉ ሕይወታችንን በእጆች ውስጥ አደራ አሳልፈን እንሰጣለን። ሕልሞቻችንን አሁንም እግዚአብሔር ሆይ እየተፈጠሩ ያሉትን የተራዘሙትን በዝምታ እየጠበቅን ያላናቸውን ነገሮች ሁሉ በእጆች ላይ እናስቀምጣለን። ያልተመለሱ ጸሎቶቻችንን፣ ዝምተኛ ጩኸቶቻችንን፣ ናፋቂ ልቦቻችንን፣ ከቃላት በላይ ጥልቅ የሆኑትን ሹክሹክታና ሐሳቦቻችንን የሚሰማ አምላክ እጆች ውስጥ እናስቀምጣለን። አምላክ ሆይ እንደማትተኛ አውቃለሁ። እስራኤልን የምትጠብቅ የማትተኛ ልጆችህን በማይደክሙ ዓይኖች ዘወትር የምትከተላቸው አምላክ ሆይ ዛሬም አሳልፈን እንሰጥሃለን። እግዚአብሔር ሆይ የእግዚአብሔር ቃል እንደሚናገር በልዑል መጠጊያ ጥላ ስር ያድራል እንደሚል እግዚአብሔር ሆይ መዝሙረ ዳዊት 91 በአንተ ጥላ ስር ስቃይ የለም፣ በጥላ ስር ፍርሃት የለም። እግዚአብሔር ሆይ ተሸፍነናል፣ ደህና ነን፣ ተጠብቀናል። እናም አስተማማኝ የሆኑ እጆች ላይ ነን። ጌታ ሆይ ግራ መጋባትን መወሰን ያቃተንን እግዚአብሔር ሆይ ወይም ጭጋጋ የሆነ መንገዱ የማያሳይ የሆነ መንገድን እግዚአብሔር ሆይ በኢየሱስ ስም ለሚጋፈጠው ለዚህ ጸሎት ለሚያዳምጠው እያንዳንዱ ተመልካች እያንዳንዱ አድማጭ እግዚአብሔር ሆይ ዛሬ ማታ ጸልያለሁ፣ መንገዶች እንዲከፈቱለት ብርሃን እንዲወጣለት ጸልያለሁ። እግዚአብሔር ሆይ በተለያዩ ነገሮች ልባቸው ተተብትቦ ሁኔታዎች አስረዋቸው ጉዳዮቻቸው እግዚአብሔር ሆይ መልሶቻቸውን ይዘውባቸው ላሉ ሰዎች እጅ ዛሬ በኢየሱስ ስም ትድረስላቸው። መለኮታዊ የሆነ ጥበብ አይምሮአቸውን የሚከፍት ዓይናቸውን የሚከፍት በጌታ በኢየሱስ ስም ካንተ ዘንድ እንደ ዝናብ ይውረድላቸው። መልሶች ከሰው አመክሮ ከሰው ምክር ከሰው እርዳታ ሳይሆኑ ከእግዚአብሔር አፍ ዘንድ ወደ ጆሮአቸው ይምጣ። እግዚአብሔር ሆይ ማንም ሊያስተምራቸው አይገባም፣ ቅዱሱ መንፈስ ራሱ ያስተምራቸዋል ተብሎ እንደተጻፈ በዚህ ሌሊት የሚያስተምር ያንተን ድምጽ ይስሙ። የሚያስተምር መንፈስ ቅዱስ ድካማችሁን ያግዛል፣ በማይናገር መቃተት ይማልድላችኋል እንደሚል መንፈስህ ያበርድላቸው፣ ያረጋጋቸው። እግዚአብሔር ሆይ የሐሳቦች ጫጫታ እግዚአብሔር ሆይ የሚታየው ዓለም ድምጽ በሙሉ እግዚአብሔር ሆይ በእነሱ ላይ የጮኸ ከሆነ ዝም አሰኝላቸው። እግዚአብሔር ሆይ ዝም እንዲሉ አርጋቸው። ረፍትን ስጣቸው። ረፉ እኔም አምላክ እንደሆንኩ ወቁ እንደሚል ቃል በአንተ ላይ ማረፍ ይሁን። እውነትን የሚያዛቡ ፍርሃቶችን እውነተኛውን ያንተን እጅ የሚሰራውን የታምራት እጅ የሚያጠፋባቸውን ነገር በኢየሱስ ስም አስወግድላቸው። ነገር ግን የሚቀጥፈውን ተስፋ የሚያስቆርጠውን የጠላት ድምጽ በኢየሱስ ስም ከነሱ ላይ የተበተነ ይሁን። ጆሮአችን ያንተን ድምጽ ያድምጥ። አይምሮአችን በአንተ ላይ ይደገፍ። እግዚአብሔር ሆይ በኢየሱስ ስም አንተን የሚሰማ ይረጋጋል። የሚሰማኝ ቢኖር በእረፍት ከመከራ ስጋት ይሸሻል፣ በእረፍትም ይቀመጣል እንደሚል ቃል በኢየሱስ ስም ያንተን ድምጽ መስማት ይሆነልን። የፍርሃትን መንፈስ አልሰጠህንም፣ የኃይልን የፍቅርን እግዚአብሔርን የመፍራትን እግዚአብሔርን አብ አባት ብለን የመጥራትን መንፈስ እንጂ የፍርሃትን መንፈስ አልጨመርክም። አይምሮአችን ውስጥ አላስቀመጥክም፣ ልባችን ውስጥ አላስቀመጥክም። ስለዚህ ዛሬ ማታ አይምሮአችንን ወደ አንተ እንመልሳለን፣ ሐሳባችንን ወደ አንተ እንመልሳለን።
ሰላምን እናውጃለን። በተስፋችን ላይ ሕይወትን እንናገራለን። ነጋችን ላይ እግዚአብሔር ሆይ ደስታን፣ ነጋችን ላይ ተድላን እናውጃለን። አእምሯችን ከክርስቶስ አእምሮ ጋር የታደሰና የተስተካከለ መሆኑን እናውጃለን። ስናስብ እንደ ክርስቶስ እናስባለን። ስንራመድ እንደ ክርስቶስ እንራመዳለን። ክርስቶስ በዚህ ምድር ባለ ዘመን ሁሉ ድልን እንደነሳ ጌታ ኢየሱስ ክርስቶስ አምላካችን የምድርን ኃጢአት ክዶ ሥጋዊ ኃጢአትን ክዶ ዓለም በተፈተነበት ነገር ሁሉ ተፈትኖ እንኳን እግዚአብሔርን በምድር ላይ እንደገለጠ ዘላለማዊ የሆነውን አምላክ እንዳስከበረ በዛ ማለፍ ይሁንልን። አእምሯችን አንተን በማመንና አንተን ተስፋ በመድረግ በኢየሱስ ስም ይሞላ። ዛሬ ማታ ለውጥ ይሁን በጌታ በኢየሱስ ስም። ጭንቀት የሚሰበርበት ሌሊት ይሁን። ዳመናው የሚነሳበት፣ ጭጋጉ ዞር የሚልበት፣ ፍርሃቱ ከውስጣችን የሚያቆምበት፣ የእግዚአብሔር መንፈስ የምንሞላበት ቀን ይሁንልን። ውስጣዊ ትግል፣ ውስጣዊ እረፍት አልባ ማጣት በጌታ በኢየሱስ ስም ከሌሊታችን ላይ ይነቀል። እግዚአብሔር አምላካችን ሆይ ኢየሱስ ሆይ ድካማችሁ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ ወደ እኔ ቅረቡ፣ እኔም አሳርፋችኋለሁ እንዳልክ በቃልህ በጌታ በኢየሱስ ስም አንደበቅም። እግዚአብሔር ሆይ ወደ አንተ እንመጣለን፣ አናስመስልም። የከበደንን ነገር አንደብቅም፣ እናሸክማለን። ሸክማችንን በአንተ ላይ እንጥላለን። የእኛ ሸክም ለእኛ ነው ከባድ፣ ለአንተ ቀላል ነው። እግዚአብሔር ሆይ በኢየሱስ ስም ሳንነካካ ሙሉን እናመጣለን። የሚያሳፍረንን ለሰው መናገር የሚያሳፍረንን ለምንቀርበው ወዳጃችን እንዲህ ነው ብለን መናገር የሚያሳፍረንን ሚስጥር ላንተ እንሰጣለን። ለእውነተኛው ወዳጅ እንሰጣለን። እግዚአብሔር ሆይ ባዶአችንን ከዚህ ጸሎት እንወጣለን። ሸክማችን ቀሎን፣ ድካማችን ከኛ ላይ ተነስቶ እረፍት ሆኖልን ተረጋግተን ለእረኛችን መንገዱን ሰጥተን እንወጣለን። አንተ የምትሰጠው እረፍት እንቅልፍ ብቻ ሳይሆን ከነፍስ ጥልቀት ሰላም እንደሆነ በማመን እንተኛለን። እግዚአብሔር ሆይ ከውስጥ ወደ ውጭ የሚፈሰውን እረፍት እንቀበላለን። ከውጭ ወደ ውስጥ አይደለም፣ በሁኔታ የተመሰረተ አይደለም፣ ባሉን ዕቃዎች፣ ባሉን ንብረቶች፣ ባሉን የገንዘብ መጠኖች የሚመጣ እረፍት ሳይሆን ከውስጣችን ያለው የሕይወት ምንጭ ውሃ ዘንድ የሚፈልቅ እረፍት በጌታ በኢየሱስ ስም ይለቀቅልናል። አመለካከታችንን ዳግም የሚያስተካክል እረፍት፣ ከአንተ ጋር ከመሆን ብቻ ሊመጣ የሚችል እረፍት ከሕይወታችን መመንጨት ጀመረ በጌታ በኢየሱስ ስም። ጌታ ሆይ ለተከፈቱ በሮች፣ የተከፈቱ በሮች፣ የተአምራት በሮች የሚጮሁ የሚፈልጉ ሰዎች እግዚአብሔር ሆይ በሮቻቸው፣ የሥራ በሮች እንዲመጡላቸው፣ የትዳር በሮች፣ የውጭ በሮች፣ የቢዝነስ በሮች እንዲከፈቱላቸው፣ ወደ አዲስ ደረጃ፣ ወደ አዲስ ዳይሜንሽን፣ ወደ አዲስ በረከትና ባለጠግነት መግባት ለሚፈልጉ ሰዎች ሌትና ቀን ለውጥን ፈልገው እግዚአብሔር ሆይ ድልን ፈልገው ለሚጸልዩ ሰዎች ይሄ ጸሎት በኢየሱስ ስም ይሁንላቸው። ተአምራትን በኢየሱስ ስም ይሁንላቸው። በዚህ ሌሊት በሮቻቸው እንዲከፈቱ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ አልከፈትም ብለው ለረጅም ጊዜ የተያዙ ነገሮች፣ የመሬት ጉዳዮች፣ የልጆቻቸው ሕይወት የተበላሸ የነሱ ነገር በሙሉ እግዚአብሔር ሆይ ዛሬ መንፈሴ ይጎብኘው። እረፍት ይሁንላቸው። ከድካም ነፃ መውጣት ይሁንላቸው። መገላገል ይሁንላቸው። ሸክም ነበረብኝ፣ ለእግዚአብሔር ሰጠሁት፣ ተአምራት አደረገልኝ እንደሚሉ እግዚአብሔር ሆይ መጎብኘት ይሁንላቸው። እግዚአብሔር ሆይ እንደ ሐና ቀንዴም ከፍ ከፍ አለ እንዳለች እግዚአብሔር ሆይ ያጎነበሳቸው ያጎበጣቸው ነገር ሁሉ ከነሱ ላይ ይንከባለል። ልክ ያቺ ሴት በሰንበት ምድር ስራ በማይሰራበት ሰዓት፣ በማይመስል ሰዓት ኢየሱስ ግን ለሷ ሴት የአብርሃም ልጅ ናት፣ የእግዚአብሔር ልጅ ናት፣ የተወደደች ናት ብሎ ሰው ሁሉ በናቃት ፊት፣ ሰው ሁሉ ፊቱን ባዞረባት ለምን እንደዚህ ይሆናል በሚሉ ፊት በድፍረት እንደፈወሳት፣ ከሸክሟ እንዳዳናት፣ ጎባጣው ጀርባዋን እንዳቀናላት እግዚአብሔር ሆይ በዚህ ሰዓት ነገር ያጎበጣቸው ሰዎች ያጎበጣቸው፣ ክፉ ነገሮች ያጎበጣቸው፣ ድህነት ያጎበጣቸው፣ ስኬት ማጣት ያጎበጣቸው እግዚአብሔር ሆይ በትዳር መሰቃየት ያጎበጣቸው ሁሉ እግዚአብሔር ሆይ ጎባጣቸው በዚህ ሰዓት ሰው ሁሉ ፊቱን ባዞረባቸው ሰዓት አንተ አስባቸው። የናዝሬቱ ኢየሱስ ርኅራሄ የሞላብህ አምላክ፣ ቸርና ርኅሩህ የሆንክ አምላክ፣ ለመፈወስ ሁሌም ልብህ ፍቃደኛ ነው። ለማዳን ልብህ ሁሌም ፍቃደኛ ነው። ሰዎችን ለመቀየር ካሉበት አዘቅት፣ ካሉበት በሽታ፣ ካሉበት ግራ መጋባት መፈወስ ፍላጎት ነው። ዛሬም እንደ ፍላጎት አድርግላቸው።
ልንድን ዘንድ ትወዳለህ ሲሉ እግዚአብሔር ሆይ አዎ ወዳለሁ እንዳልክ ሁሉ በኢየሱስ ስም ዛሬ ለሚወዱ ተአምራት ለሚወዱ ሰዎች እጅህን ለሚናፍቁ ሰዎች በኢየሱስ ስም ይሄ መንፈስ የሚያልፍበት ሰዓት ነው። ይሄ መንፈስ ይለፍላቸው። እየሰማቸው እንደሆነ እግዚአብሔር ይወቁ። እየራራላቸው እንደሆነ ምሕረትን እያረጋላቸው እንደሆነ በጌታ በኢየሱስ ስም ይወቁ። አሁንም ጸልዩ ቅዱሳን፣ አብራችሁ ጸልዩ፣ እወቁ። እየሰራ መሆንን በኢየሱስ ስም ይወቁ። እግዚአብሔር ሆይ በተቀጠረላቸው ጊዜ እየሰራህ እንደሆነ ነገሮች ቢዘገዩ ነገሮች የማይመስሉ ቢመስሉም እግዚአብሔር ሆይ አንተ ግን እየሰራ እንደሆነ ይወቁ። ቢዘገይም ጠብቁት። በእርግጠኝነት ይመጣል። እግዚአብሔር አይዘገይም። እግዚአብሔር አንተ አትዘገይም። ከቶ ከወቅት ውጪ ከሰዓት ውጪ አይደለም። ሰዓት አለ። እያንዳንዱ አይደለም የሚባል ያንተ ምላሽ በሚቀጥለው ይዞ የሚመጣው ፍሬ አለ። እያንዳንዱ መዘግየት እኛን ያዘጋጀናል። እያንዳንዱ የሚያቆምና ረፍት የሚሰጥ ጊዜ ያንጸናል። እያንዳንዱ የተዘጋው በር ከምናስበው በላይ ወደ ታላቅ የሆነ በር ከኪሳራ አውጥቶ ወደ ሕይወት ወደ ተመቻቸ ስፍራ እየመራን ነው። ስለዚህ የምንጠባበቀው በጭንቀት ሳይሆን በአምልኮ ነው። እግዚአብሔርን በማመስገን ነው የምንጠባበቀው። በስጋት ሳይሆን በጉጉት ነው። እግዚአብሔር ከዚህ በላይ ነገር ሊያደርግ ነው። እንደ ኢዮብ ስቃይ ቢመታንም እንደ ኢዮብ በቁስለት ውስጥ ብንሆንም ልባችን በተለያየ ድካምና ሰዎች በፈጠሩት ክፉ ተጽዕኖች ታስሮ ሊሆን ይችላል። ነገር ግን ከነሱ በላይ መላእክት የሆኑ ሰዎች ወደ ህይወታችን እየመጡ ነው። ከነሱ በላይ የሚረዱን፣ ከነሱ በላይ ጉዳያችን የሚያሳስባቸው ሰዎች ወደኛ ህይወት እየመጡ ስለሆነ ነው የምንጠባበቀው። የከፋውን ከሚፈሩት ጋር ከሚጨነቁት ጋር ነገ ላይ እንዴት ነው የምንሆነው ብለው እንደሚፈሩት አይደለም የምንጠባበቀው አምላካችን ከምንጠይቀው ወይም ከምናስበው ነገር በላይ እጅግ አብልጦ ማድረግ እንደሚችል እያወቅን ነው። ከነሱ ወገን ነን። ነገን ስናስብ ጨለማ አይታየንም። ነገን ስናስብ ለቅሶ አይታየንም፣ በሽታ አይታየንም። ነገን ስናስብ ድህነት፣ ምንበላውን ማጣት፣ መራብ፣ መክሰር አይደለም የምናየው። ነገን ስናስብ እግዚአብሔር ከሁሉ ይልቅ ከፍታን አጎናጽፎን እግዚአብሔር በሚገኝበት በጽዮን ተራራ ላይ እንደምንሆን እያሰብን ነው። ዘላለማችን እንኳን ከእግዚአብሔር ጋር ነው። ዘላለማችን እንኳን ግድግዳው፣ መሬቱ፣ ሰማዩ ወርቅ በሆነበት ስፍራ እንደምንኖር እያወቅን ነው የምንኖረው። ኦ እግዚአብሔር ሆይ በአንተ ውስጥ መኖር መታደል ነው። አንተን ማመን እጅግ የተከበረ እጅግ የሚደነቅ በአንተ ውስጥ መኖር እጅግ የሚያሳርፍ ነገር ነው። እናመልክሃለን፣ እናከብርሃለን። ጌታ ሆይ ለእያንዳንዱ ቤተሰብ ሰላምን አወጃለሁ። እዚህ ለተገኙ አብሮኝ እየጸለዩ ላሉ ሰዎች ሁሉ በመኝታቸው ላይ ተኝተው ሊሆን ይችላል፣ እንቅልፍ እንኳን ወስዷቸው ሊሆን ይችላል። እግዚአብሔር ሆይ ነገር ግን ላንተ አማክርሃለሁ፣ ላንተ ነግርሃለሁ። እግዚአብሔር ሆይ አደራን የማትበላ የባሪያዎችህን ቃል የምታከብር አምላክ እግዚአብሔር ሆይ ተኝተው ሊሆን ይችላል። በዚህ በተኙበት ሰዓት ግን መንፈስ በላያቸው ላይ ይለፍ፣ በቤታቸው ላይ ይለፍ፣ በልጆቻቸው ልብ ላይ ይለፍ። እግዚአብሔር ሆይ በትዳራቸው ላይ ይለፍ፣ ሰላምህ ይለፍ በኢየሱስ ስም። በሐዘን የተሞላ ቤታቸው፣ በሐዘን መጋረጃ የተጋረደ ቤታቸው በኢየሱስ ስም ደስታ ይሙላበት። በደስታ ላይ ሰላም እግዚአብሔር ሆይ ጨምርበት። በጌታ በኢየሱስ ስም ጸልያለሁ። ሰላም ወደዚች ቤት ይግባ፣ ሰላም ወደዚህ በር ይግባ በኢየሱስ ስም። የትኛውም የክፉ መንፈስ ቢኖር እኔ እንደ እግዚአብሔር ሰው ቤታቸው ላይ አውጃለሁ። እኔ እንደ እግዚአብሔር ሰው በኢየሱስ ስም በእነሱ ቤት ላይ አውጃለሁ። የትኛውም ጨለማ ያስቀመጠው ነገር ቢኖር፣ ክፉ ያስቀመጠው ነገር ቢሆን፣ በህልም እየረበሻቸው ያለ ነገር፣ በመንፈሳቸው እየተዋጋቸው ያለ ነገር፣ የሚሰሩትን ነገር ወደ ጭንገፋ፣ የሚጀምሩትን ነገር ወደ ገደል እየከተተ ያለ የክፉ እጅ ከነሱ ህይወት ላይ ከልክያለሁ። የእግዚአብሔር ቃል ሲናገር ውጊያችን ከስጋና ከደም ጋር አይደለም፣ ነገር ግን በመንፈሳዊ ዓለም ከሚበሩ ከኃይላት፣ ከስልጣናት፣ ከአለቆችና ከጭፍሮች ጋር ነው እንደሚል በጌታ በኢየሱስ ስም እንደ እግዚአብሔር ቃል ጸልያለሁ። ከዚህ ሰዓት ጀምሮ የክፉ ስራ ከነሱ ህይወት ላይ የፈረሰ ይሁን። የእግዚአብሔር እጅ የመጣው ለማዳን ነው፣ ለማትረፍ ነው። የክፉ እጅ ግን የመጣው ለማረድና ለመግደል ነው። በዚህ ሰዓት ወደ እነሱ ህይወት የተላከ ሊያረድ፣ ሊገል፣ ሊያጠፋ የሚመጣ የክፉ እጅ በኢየሱስ ስም ይሰበር። በህይወታቸው፣ በቤተሰባቸው፣ በልጆቻቸው፣ በስራቸው ላይ አደጋን ሊጥል የሚፈልግ የክፉ መንፈስ የተሰበረ ይሁን በጌታ በኢየሱስ ስም። እኔ እንደ እግዚአብሔር ሰው ጸልያለሁ። የእግዚአብሔር ቃል በያዕቆብ መልእክት ላይ ሲናገር ኤልያስም እንደኛው ሰው ነበረ፣ ነገር ግን ሳያቋርጥ
ሳይደክም በየጊዜው ለ3 ዓመት ያክል ጸለየ ይላል። እንደዛው ደግሞ ለ3 ዓመት ያክል የሰማይ መስኮቶች ተከፈቱ፣ እንዲሁም የሰማይ መስኮቶች ተዘጉ እንደሚል በጌታ በኢየሱስ ስም ሳላቋርጥ በዚህ ሰዓት የምጸልየው የነሱ መንፈስ እንዲከፈት ነው። የነሱ በረከት እንዲከፈት ነው። የነሱ መንፈሳዊ ዓለም ላይ የተያዘ በረከት እንዲከፈት ነው። የእግዚአብሔር ቃል በኤፌሶን ላይ እንደሚናገር በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን አምላክ እንደሚል ያልተባረክንበት መንገድ የለም። በሁሉም ነገር ተባርከናል። እንዲሁም በዘፍጥረት መጽሐፍ ምዕራፍ 49 ላይ እንደሚል ከሰማይ በረከት ከምድርም ጠል እንደሚል በጌታ በኢየሱስ ስም ምድር የያዘችውን በረከት ትጥፋላቸው። ወደ ኪሳቸው አቅጣጫ ጸልያለሁ። ወደ ባንካቸው አቅጣጫ ጸልያለሁ። ወደ ከረጢታቸው ወደሚይዙት ነገር፣ ወደ በረከታቸው፣ ወደ ቢዝነሳቸው ላይ ጸልያለሁ። አባት ሆይ በኢየሱስ ስም መንገዳቸው የቀና ይሁን። በረከታቸው ከዚህ በላይ ይለቀቅ። አባት ሆይ ስለምትሰማኝ አምናለሁ። በኢየሱስ ስም በሮችን ስለምትከፍትላቸው አምናለሁ። እግዚአብሔር ሆይ ነገሮቻቸውን ስለምትቀይርላቸው አምናለሁ። እግዚአብሔር እንደዚህ ይለኛል፣ በዚህ ሰዓት ልባችሁ በተለያየ ድካም የወደቃችሁ ሰዎች፣ በክፉ ሰዎች የተጎዳችሁ ሰዎች እግዚአብሔር እናንተን የሚያድስበት ሰዓት ይሄ ነው። እግዚአብሔር እናንተ ነገር የሚያለመልምበት ጊዜ ይሄ ነው። ይሄ 2 ወር የድንቆች የተአምራቶች የምስክርነትና የምስራችን ዜና የምትሰሙበት ጊዜ ይሆናል። እግዚአብሔር ያሳርፋችኋል። ወደሚቀጥለው ዓመት ከመሸጋገራችሁ በፊት በሮችን ይከፍትላችኋል። ስትገቡም እንደ ሰራዊት ሆናችሁ ትገባላችሁ። የእግዚአብሔር ቃል ወደ ሕዝቅኤል መጥቶ እነዚህ አጥንቶች ላይ ትንቢትን ተናገር ብሎ አለው። ትንቢትን ስትናገር ሕያው የሆነ ንፋስ፣ ሕያው የሆነ መንፈስ አስገባባቸዋለሁ አለው። ሕዝቅኤልም ተነስቶ በእነሱ ላይ በደረቁ አጥንቶች ላይ ትንቢትን መናገር ሲጀምር እንግዳ የሆነ መንፈስ አጥንቶች ውስጥ ገባ፣ ሰራዊትም አድርጎ መንፈስ አቆማቸው ይላል። በኢየሱስ ስም ጸልያለሁ። ተኝታችሁ ሊሆን ይችላል፣ ደክማችሁ ሊሆን ይችላል። አሁን መንፈስ እንዲያገኛችሁ፣ ይሄ መንፈስ ደግሞ በእግሮቻችሁ እንዲያቆማችሁ ጸልያለሁ በጌታ በኢየሱስ ስም። አሁንም መጸለያችንን እንቀጥላለን። እኔ ፕሮፌት ቃላብ ነኝ። ከኔ ጋር አብራችሁ መጸለይ ለምትፈልጉ ሰዎች ከታች በዋትስአፕ በቁጥር መደወል ትችላላችሁ። እንዲሁም ደግሞ የቤተ ክርስቲያን ተገልጋይ ወይም አገልጋይ መሆን ለምትፈልጉ ከታች ባለው ሊንክ ዋትስአፕ ግሩፓችንን ጆይን ማድረግ ትችላላችሁ። በመንፈሳዊ ነገር እንዲሁም ደግሞ ይሄ ጸሎት የኔ ነው ተባረክ ያለው በዚህ ጸሎት በቻናሌ በምትለቃቸው ጸሎቶች እጅግ ተባረክ ያለው ምስክርነቶች አሉኝ፣ በሮች ተከፍተውልኛል እያላችሁኝ ያላችሁ ሰዎች አላችሁ በዋትስአፕ። አሁንም ምስክርነቶች ከዚህ በላይ ይበዙላችኋል። ይሄንን አገልግሎት መደገፍ ለምትፈልጉ ይሄ ጸሎት የኔ ነው፣ ዘር መዝራት ፈልጋለሁ፣ በመንፈስ መካፈል ፈልጋለሁ ለምትሉ ሰዎች ከታች በሚታየው የኢትዮጵያ ንግድ ባንክ አካውንት ዘራችሁን ማስገባት ትችላላችሁ። ከዛ በዋትስአፕ ከኔ ጋር አብራችሁ መጸለይ ትችላላችሁ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻን ፈጣሪ አይደክምም አይታክትም፣ ማስተዋሉም እኮ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ኢሳይያስ 40 ቁጥር 30 ጀምሮ። ይህ ቃል በዚህ ምሽት መልሕቃችሁ ይሁን። የዛሬው ቀን የሌላ ቀን ማብቂያ ብቻ አይደለም። ነገር ግን ይሄ ጸሎት ሁሉንም ለሚያይ፣ ሁሉንም ለሚያውቅ፣ ሁሉንም ለሚሰማ እና ከቶ ለማይወድቀው እግዚአብሔር የሁሉንም ነገር ሕይወታችንን ጨምሮ አሳልፎ ለመስጠት የሚደረግ ጥሪ ነው። ዛሬ ጸልያለሁ፣ ቤታችሁ በመለኮታዊ ጥበቃ እንዲሞላ ባርኪያችኋለሁ። ቤተሰባችሁ በእግዚአብሔር የመላእክት ጥበቃ የተከበበ እንዲሆን። ዛሬ ቀን ድካም ቢያንገላታችሁም፣ ልባችሁ በተለያዩ ነገሮች ቢደክምም ግን እንደገና ተስፋ የማድረግ ድፍረትን እንዲያገኝ አበረታታችኋለሁ፣ ጸልይላችኋለሁ። እስራኤልን የሚጠብቀው ከቶ የማያንቀላፋው ከቶ የማይተኛው ይህ አምላክ ለእናንተ መለኮታዊ ጥበቃ እንደሚያደርግላችሁ ማወቅ ይሁንላችሁ። ወደ ቅዱስና ጥልቅ ረፍት ውስጥ በዚህ ሰዓት መግባት ይሁንላችሁ። የእግዚአብሔር ቃል በኢሳይያስ 40:31 ላይ እንደሚል እግዚአብሔርን የሚጠባበቁ ኃይላቸውን እንደሚያድሱ እንደ ንስር ወደ ላይ ከፍታ እንደሚሄዱ እንደማይደክሙም ለእናንተም ይሁንላችሁ።
ሕይወታችሁ በተለያዩ ውጣ ውረድ ውስጥ የተሞላ ይመሰላችሁ። ጸሎቶቻችሁ ሰማይን እየዞሩ ነገር ግን በሰማይ ውስጥ ያልገቡ በእግዚአብሔር ዘንድ ያልተሰማ የመሰላችሁ ሰዎች ይሄ መጽሐፍ ቅዱስ ቃል ስለ እናንተ ነው፣ ስለ ንቁ እምነታችሁም ነው። የዕብራይስጥ ቃል መጠባበቅ የሚለውን ነገር ለመግለጽ ሲሞክር መጠባበቅ ማለት እንደ ወይን ግንድ ከጠንካራ ነገር ጋር ራሱን ማስተሳሰር ማለት ነው። ራሱን ያስተሳሰረ ነገር እንደ መጠባበቅ ይቆጠራል። እግዚአብሔርን መጠባበቅ ማለት ተስፋዎቻችሁን፣ ጥያቄዎቻችሁንና ድካማችሁን በውስጣችሁ አላሳርፍ ብለው የያዟችሁ እነዛን ነገሮች በእርሱ ቃል ኪዳኖች ዙሪያ መጠቅለል ማለት ነው። መፍትሄውን አላያችሁትም ሊሆን ይችላል። ያዘገያችሁትን ነገር፣ ወደ ኋላ የያዛችሁን ነገር መፍትሄውና መልሱ ምን እንደሆነ አላወቃችሁም ሊሆን ይችላል። ነገር ግን እግዚአብሔር የሚዘገይ አምላክ አይደለም። ነገር ግን እግዚአብሔር የስትራቴጂ አምላክ ነው። የሚሰራውን ነገር ሁሉ በራሱ በጎ ፈቃድ እንዴት አድርጎ መስራት እንዳለበት የሚያውቅ አምላክ ነው። አይቸኩልም፣ አይፈጥንም። ነገር ግን እግዚአብሔር በጊዜውና በሰዓቱ ሁሉንም ነገር ውብ አድርጎ ይሰራዋል። ዛሬ ለእናንተ ረፍት እንደሚሆን አምናለሁ በዚህ ጸሎት። ዛሬ ከየትኛውም አይምሯችሁን ሲያስጨንቅ ልባችሁን በሁኔታዎች ምክንያት የተወጠረ ነገራችሁ እርፍ እንደሚል በዚህ ጸሎት አምናለሁ። እንደዛ ሲሆን መንፈስ ዓለም ለእናንተም ለመስራት ክፍት ይሆናል። የተወጠረ አይምሮ የራሱን በር ይዘጋል። በራሱ እችላለሁ፣ በራሴ ጥረትና በራሴ ጭንቀት አድርገዋለሁ የሚል ልብ መንገዱን ያረዝማል፣ ይዘገያል። ዛሬ የእናንተ ነገር ከፍ እንደሚል አምናለሁ። ትነሳላችሁ እንጂ አትሰጡም። ትነሳላችሁ እንጂ ወደ ኋላ አትቀሩም። የመጠባበቂያ ጊዜያችሁ እግዚአብሔርን በታማኝነትና በትዕግስት የምትጠብቁባት ያቺ ጊዜ ነገ ታምራታችሁን የምትፈጥር ማኅፀን ናት። የተረገዘውን የእናንተን በረከት፣ የተረገዘውን የእናንተን የፊውቸር ዴስቲኒያችሁን፣ የእናንተን ትዳር፣ የእናንተን ቢዝነስ፣ በሐሳባችሁ ውስጥ የያዛችሁትን ነገር የሚወለድበት ቦታ የት ነው ካላችሁኝ፣ እግዚአብሔርን የመጠባበቂያ ጊዜያችሁ፣ ያ የነገ ተአምራታችሁ ማኅፀን ነው። እርሱ እግዚአብሔር በዝምታ እየሰራ ነው በሕይወታችሁ ላይ እና የእርሱ እሳት ከእናንተ ጋር መጠባበቅ ሲጣጣም የእርሱ ጊዜ ከእናንተ ጥበቃ ከእናንተ ትዕግስትና እናንተ በጸሎት እግዚአብሔርን አብራችሁ ስትጠብቁት ሲጣጣሙ አብሮ ሲሄድ በሩ በሰፊው ይከፈታል። የተዘጋ ነገራችሁ ሁሉ በጊዜው ሲከፈት ያማረበት ይሆናል። የተጠበቀ ወይን፣ ረጅም ጊዜን የፈጀ ወይን ከጣዕሙ እንደሚጣፍጥ እንዲሁም ለረጅም ጊዜ የተሰራበት የተለፋበት ምግብ ገና ከሽታውና ከመልኩ ልብን እንደሚያስደስት አይምሮን እንደሚያስደስት እንደዛው ሁሉ የእናንተም ነገር መጣፈጥ ይጀምራል። ስለዚህ በዚህ ምሽት አምልኳችሁ፣ መዝሙሯችሁ ሁሉ እግዚአብሔርን ባድናቆት፣ እግዚአብሔርን በማምለክ፣ እግዚአብሔርን በተስፋ በመጠባበቅና በእምነት ላይ የተመሰረተ ይሁን። እግዚአብሔር ሆይ በሉ። እግዚአብሔር ሆይ አንተ አልፋና ኦሜጋ ነህ፣ የቀኑ አዘጋጅ፣ የሌሊታችን ጠባቂ። እኛ ስንደክም፣ እኛ በነገሮች ሁሉ ስንያዝ፣ አንተ ግን ታማኝ እንደሆንክ እናምናለን። እግዚአብሔር ሆይ ስንናወጥ አንተ አለታችን ነህ፣ አንተ ጠባቂያችን ነህ፣ ከክፉ ነገር የምታስመልጠን ነህ። የእኛ ነገር የሚያስጨንቅህ የሚያስገድድህ አምላክ ነህ። በእኛ ዙሪያ እንደ እሳት ቅጥር የከበብከን አምላካችን ነህ፣ ጠባቂያችን ነህ። እግዚአብሔር ሆይ በሚያስፈልገን ነገር ሁሉ አንተ ደራሻችን ነህ። ምስጋናን እናውጃለን፣ ለምስጋና እንነሳለን። የምናየውን ብቻ ሳይሆን የሚለወጠውን ብቻ ሳይሆን እግዚአብሔር ሆይ የዘላለሙንም ሁሉ ጊዜ መልካም የሆነውን ነገር ስለኛ የምታስብ ስለኛ ስለምታስብልን እናመሰግናለን። እርሱ እግዚአብሔር ባህሮችን ላንተ ሲል የሰነጠቀ ከዓለት ውሃን ያፈሰሰልህ ከፍርፋሪ ሕዝብን የመገበ ሙታንን ያስነሳ እግዚአብሔር እሱ ነው። ማዕበልን ያጸና አምላክ እርሱ ነው። ከዚህ በፊት ካደረገው አሁንም ለእናንተ በእርግጠኝነት ከዛ በላይ እንደዛው ከዛም በላይ ሊያደርግ ይችላል። አይሳነውም እግዚአብሔር። ዛሬ ጸሎታችን እፎይታ ነው። ዛሬ እግዚአብሔር አምላክ ሰማያትና ምድርን ይዞ ሳለ የእናንተን ሹክሹክታ የሚሰማ አምላክ ነው። እጆቹ ውስጥ ሸክማችሁን መልቀቅ መቻል አለባችሁ። በዚህ ምሽት ለእግዚአብሔር እፎይታን መስጠት አለባችሁ። ልባችሁ በእርሱ ላይ ይደገፍ፣ በአምላካችሁ ላይ ይመካ። ነገ የሚባለውን ቀን ስታስቡት፣ ጠዋት የሚባለውን ስታስቡ በተአምራት የተሞላ ይሁንላችሁ። በጌታ በኢየሱስ ስም ጸልያለሁ። በዚህ ምሽት የእረፍት ንፋስ ከሰሜን፣ የእረፍት ንፋስ ከደቡብ፣
የእረፍት ንፋስ ከምስራቅና ከምዕራብ ወደ እናንተ ይንፈስላችሁ። ሰላም በውስጣችሁ ይሙላ። ሰላም ለበረከት መንገድ ጠራጊ ነውና፣ ሰላም ለእረፍታችሁ ለነጋችሁ መንገድ ጠራጊ ነውና። ነገር ግን ጭንቀት በሮችን ይዘጋል። ማሰብ፣ ማሰላሰል፣ መፍትሄ በሌለው ጉዳይ ማውጣትና ማውረድ እግዚአብሔር እንዳይሰራ በሕይወታችሁ ላይ እጁን ይከለክላል። ዛሬ ማረፍ ይሁንላችሁ። ሸክማችሁን መልቀቅ የምትችሉበት ጸጋ ይለቀቅላችሁ። እስከዚህ ቪዲዮ መጨረሻ ድረስ ከኔ ከነቢይ ቃላብ ጋር ከቆያችሁ የምታገኙት በረከት ይሄ ነው። መንፈሳችሁን የሚያረጋጋና የሚያሰቃዩ ሐሳቦቻችሁን ዝም የሚያሰኝ ለነገ ውሳኔያችሁ፣ ለነገ ሕይወታችሁ በሮችን የሚከፍት መንፈስ ያገኛችኋል። በነፍሳችሁ ደክማችሁ ሳይሆን በእምነታችሁ ታድሳችሁ እንድትነቁ እግዚአብሔር በረፍታችሁ ውስጥ ጥበብን ይስጣችሁ። መዘግየት እምቢ ማለት አለመሆኑን በማወቅ በእግዚአብሔር ፍጹም ሰዓት ላይ የተረጋጋ እምነት እንዲኖራችሁ ጸጋ ይጨመርላችሁ። ይሄ ከመተኛት በላይ ነው። አሁን የምንጸልየው ጸሎት የድል የበረከት በሮችን የማስከፈት ተአምራቶች ወደ ሕይወታችን እንዲመጡ እጃችንን የምንከፍትበት ሰዓት ነው። በእግዚአብሔር ዘንድ የተወደዳችሁ ቤተሰቦች ይህን እንድታውቁ ፈልጋለሁ። እግዚአብሔር ለተሰበሩ ለደከሙ ልቦች ቅርብ ነው። በሚተኙበት ጊዜ እንኳን መልሶችን ለነሱ እያዘጋጀ ነው። ይሄ ቀን ሲያበቃ በዚህ ጸሎት ይህንን እንድታውቁ ፈልጋለሁ። ብቻችሁን አይደላችሁም፣ አልተረሳችሁም፣ እግዚአብሔር አልተዋችሁም። በዚህ ሰዓት ፍርሃት ዝም የሚልበት፣ እምነት የሚነቃቃበትና ተአምራት ወደ ሥራ የሚገባበት እግዚአብሔር መንፈሳዊ ዓለምን የሚያንቀሳቅስበት ይህ የሌሊት ጸሎት ነው። በዚህ ሰዓት በመንፈስ እንድንገባ ፈልጋለሁ። እስከ መጨረሻው ድረስ አሜን እያላችሁ በእምነት አብራችሁኝ እንድትቆዩ ፈልጋለሁ። ሰላማችሁ ጥቂት ደቂቃዎች ብቻ ቀርቶታል። እረፍታችሁ ወደ እናንተ ደርሷል። የሰማይ የምድር ሉዓላዊ ጌታ፣ የአብርሃም የይስሐቅና የያዕቆብ አምላክ፣ ታማኝ ቃል ኪዳንህን ጠባቂ፣ ነፍሳችንን የምታፈቅር አሳራፊያችን፣ ዛሬ በዚህ ሰዓት በፊትህ እንሰግዳለን። በአእምሯችን እናነጋግርሃለን። ልባችንን ዝም እናሰኛለን። ብቸኛ አምላካችን አንተ መሆንን እንቀበላለን፣ እናምናለን። ካንተ በላይ ትልቅ ነገር በሕይወታችን የለም። አለ የምንላቸው ነገሮች ሁሉ የሚያስጨንቁን፣ የምንፈራቸው፣ የምንመካከባቸው፣ የምንደገፍባቸው ነገሮች ተሰብስበው ካንተ አይበልጡም። ያንተን ትልቅነት እናውጃለን። የምትዋሽ ሰው አይደለህም። ሐሳብን የምትለውጥ የሰው ልጅ አይደለህም። ስትናገር ትፈጽመዋለህ፣ ኪዳን ስትሰጥ ትፈጽማለህ። ስለዚህ ዛሬ ማታ አባት ሆይ የምናርፈው በዙሪያችን ያለው ፍጹም ስለሆነ አይደለም፣ ሁሉ ነገር ሰላም ስለሆነ አይደለም፣ ሁሉ ነገር ሲታይ እረፍትና ደህንነት እንደሚሰማን አስበን አይደለም። ነገር ግን አንተ ሙሉ በሙሉ የሆንክ አምላክ፣ ሁሉ በሁሉ የሆንክ አምላክ በቁጥጥርህ ስር የትኛውን ጉዳይ በአንተ እጅ ላይ ስላለ ነው። ጌታ ሆይ ቀናችንን ከመጀመሪያው እስከ መጨረሻው አይተሃል። ዛሬ ጧት ስንነሳ አይተህናል። በእያንዳንዱ ሰዓት ከኛ ጋር አብረህ ነበርክ፣ ተመላልሰሃል። የሰማናቸውን ጸሎቶቻችንን ፈጽሞ እንዳንወድቅ ያደረካቸውን እንባዎችን አይተሃል። እናም ብቻችንን የተሸከምናቸውን ሸክሞች ተሰምተሃል። እግዚአብሔር አይተሃል። አሁን ሌሊቱ ሲወርድ ምሽቱ ሲመጣ ሁሉንም ወደ አንተ ዘንድ እናመጣለን። እግዚአብሔር ሆይ ልባችንን ወደ አንተ ዘንድ እናመጣለን፣ እናስገዛልሃለን። ውጤቶቻችንን፣ ድሎቻችንን፣ ድካሞቻችንን፣ አጣን የምንለውን ነገር ሁሉ በእግርህ ስር እንጥላለን። ውድቀታችንን በእግርህ ስር እንጥላለን። ጭንቀታችንን፣ ኃጢአታችንን፣ ድካማችንን፣ ጥያቄዎቻችንን በአንተ ስር እናደርገዋለን። ምክንያቱም አንተ መሸሸጊያችን ነህ፣ መደበቂያችን ነህ። በማዕበል ከባድ ውሃ በሚያልፍበት ሰዓት መጠለያችን ነህ። የደህንነታችን ቦታ ነህ። ሚስጥራዊ ስፍራችን ነህ እና በአንተ ውስጥ ሆነን አንናወጥም፣ አንፈራም። እግዚአብሔር ሆይ በዚህ ምሽት እንናዘዛለን። በራሳችን ኃይል ብዙ ነገር ለመሸከም ሞክረናል። በራሳችን ማስተዋል ላይ ብዙ ጊዜ ለመደገፍ ሞክረናል። ነገ ምን እንደሚያመጣ ተጨንቀን እናውቃለን። እግዚአብሔር ሆይ ነገር ግን አሁን በዚህ ሰዓት ሐሳባችንን ሁሉ በአንተ ላይ መጣል ይሁንልን፣ በአንተ ላይ መደገፍ ይሁንልን። አንተን ስለሚያስብልን
አንተ ስለምታስብልን ሸክሞቻችንን አሳልፈን ላንተ እንሰጣለን። ልንጨነቅ አይገባም። በአንተ ላይ ለመጣል ግን እግዚአብሔር ሆይ ድፍረትን ስጠን። ባለማመን ሳይሆን በድፍረት እምነት በአንተ ላይ እግዚአብሔር ሆይ በመደገፍ ምክንያቱም አንተ መልካም ነህ፣ ክፉ አይደለህም። እግዚአብሔር ሆይ ካለፉት ዓመታት ያንተን ክፋት አላየንም። በአንተ ያየነው ደግነት ነው፣ ቅንነት ነው፣ መልካምነት ነው፣ እረኝነት ነው። እግዚአብሔር ሆይ ያየነው ነገር እንድንደገፍብህ እንድንመካብህ አድርጎናል። የሌለ ድፍረት አይደለም የምንደፍረው፣ በባዶ ሜዳ ላይ አይደለም የምናምነው እግዚአብሔር ሆይ ሰርተ አይተን ነው። ሁሉን ነገር በመልካም ስታረግ አይተን ነው። ዛሬም የዛን ጊዜ የሰራው ነገር ይሁን በህይወታችን ላይ ማመን ይሁንልን። ሰውነንና ልባችን ይደክማል፣ አንተ ግን አቤቱ አበርታን። አባት ሆይ መለኮታዊ የሆነውን ያንተን በረከት እንጠይቃለን። ልባችንን እንድታግዝ እንጠይቃለን። ዛሬ በቃል በሐሳብ ወይም በድርጊት በተለያዩ ነገሮች እግዚአብሔር ሆይ ተጨማልቀን ባለንበት ልባችን ጠፍቶበት ካለበት ስፍራ እግዚአብሔር ሆይ መልሰህ አምጣን። ግዴለሽ ሆነን ተናግረን ልንሆን እንችላለን። በራስ ወዳድነት አንዳንድ ነገሮችን ተላልፈን ሊሆን ይችላል። ጌታ ሆይ ቸርነትን ከልክለን ሊሆን ይችላል። ልባችን መውደድ አቅቶት ሊሆን ይችላል። ከባልንጀራችን ጋር እግዚአብሔር ሆይ በቂም በበቀል በተለያዩ ክፋቶች ውስጥ ሆነን እንችላለን። ድምጽህን ችላ ብለን ልንሆን እንችላለን። እግዚአብሔር ሆይ አሁን በዚህ ሰዓት ንጹህ መሆን እንፈልጋለን። ከኃጢአት የጸዳን መሆን እንፈልጋለን። ከክፉ ህሊና ከወቀሳ እግዚአብሔር ሆይ ነፃ መውጣት እንፈልጋለን። አቤቱ በልጅህ በኢየሱስ ክርስቶስ ደም ምህረት እንድታረግልን እንጸልያለን። በጌታ በኢየሱስ ደም አንጻን። የመዳንህን ደስታ መልስልን። በቀውስ ውስጥ በግራ መጋባት ውስጥ እግዚአብሔር ሆይ ትክክለኛ መንፈስህን አድስልን። ከዛሬ ቀን ጀምሮ እስከ ዘላለም አንተን የሚከተል ልብ፣ ያንተን ሐሳብ የሚያደምጥ ጆሮ በኢየሱስ ስም ይገጠምልን። ልባችን ካንተ ዘንድ አይሰወር፣ ልባችን ካንተ ዘንድ አይጥፋ። እግዚአብሔር ሆይ በአዳምና በሔዋን ጊዜ በገነት ውስጥ ስትፈልጋቸው ድምፃቸውን እንዳጣሃቸው አይሁን የኛ ነገር። እግዚአብሔር ሆይ መንፈስህ በሚመጣ ጊዜ ለጉብኝት መንፈስ ቅዱስ ወደ ህይወታችን በሚመጣ ሰዓት ድምፃችን ከቶ አይጥፋ፣ ድምፃችን አይከልከል። ዛሬ ማታ ከፊትህ ማንም ፈጽሞ ማንም አይለየን። እግዚአብሔር አባት የተወደድክ አምላክ ሆይ ያንተ ሰላም ሻሎም ነው። ያንተ ሰላም በረከት ነው። ያንተ ሰላም ዘላለማዊ ሰላም ነው። ዓለም እንደምትሰጠው አይደለም። ስለዚህ አሁን እንጠይቃለን በመጽሐፍ ቅዱስ መሰረት እግዚአብሔር ሆይ የክፍላችን የህይወታችን እያንዳንዱ ማዕዘን፣ የአእምሮአችን እያንዳንዱ ክፍል፣ የመንፈሳችን እያንዳንዱ ስፍራ በፍጹም በሆነ በአንተ መለኮታዊ ሰላም ሙሉ አድርገው። ፍርሃትን፣ ጭንቀትን፣ ስቃይን፣ ግራ መጋባትን እግዚአብሔር ሆይ በሙሉ አስወጣለን። እረፍት ማጣትን አስወጣልን። መቅበዝበዝን አስወጣልን። እግዚአብሔር ሆይ መልካም እረኛን እያለን መልካም ወደ መልካም ስፍራ በእረፍት ውሃ ዘንድ የሚያሳድረን እረኛ እያለን መቅበዝበዝ እንድንመርጥ፣ መጠጥን እንድንመርጥ፣ ጭፈራን እንድንመርጥ እግዚአብሔር ሆይ ወደ ዓለም መሳብን እንድንመርጥ፣ ዝሙትን እንድንመርጥ ያረገንን ክፉ ንቅልን። በጌታ በኢየሱስ ስም መንፈስ ቅዱስ ማደሪያችን ነህ። አንተ ብቻ ሳትሆን እኛ ውስጥ የምታድረው እኛም ባንተ ውስጥ ነው የምናድረው። መንፈስ ቅዱስ እኛ ብቻ ሳይሆን ያንተ ቤተ መቅደስ አንተም የኛ ቤተ መቅደስ ነህ። መንፈስ ቅዱስ ባንተ ውስጥ ነው የምንተነፍሰው። ባንተ ውስጥ ነው ሰላም ያለው። ግራ መጋባት ምንሸሽበት፣ ጭንቀትን ምንሸሽበት፣ ክፉ ሰዎችን ምናመልጥበት አንተ ዘንድ ነው። መንፈስ ቅዱስ ማደሪያችን ነህ፣ መጠለያችን ነህ። የሰው ልጅ ባዶ ሜዳ ምድረ በዳ ላይ እንደማይተኛ መጠለያ እንደሚያስፈልገው ከላዩ ላይ ጣሪያ እንደሚያስፈልገው ሁሉ ባንተ እንጠለላለን። መንፈስ ቅዱስ አንተ ምስጢራዊ ስፍራችን ነህ። በልዑል መጠጊያ ጥላ ስር ያድራል እንደሚል እግዚአብሔር ሆይ ባንተ ስር ነው የምናድረው። ልዑል ሆይ ባንተ እንሸሸጋለን። ልዑል ሆይ ባንተ እንሸሸጋለን። እግዚአብሔር የሰላም አምላክ ጀሆቫ ሻሎም አሁን እንጠይቃለን፣ ሰላምህ ይብዛልን። ምንም አይነት የጨለማ መንፈስ በዚህ ሰዓት በዚህ ምሽት ላይ እግዚአብሔር ሆይ በእኛ ዘንድ መዳረሻ የለውም፣ ማረፊያ የለውም። ቤታችን የሕያው የመንፈስ ቅዱስ ማረፊያ ነው። ከኃጢአታችን ነስተናል። በክርስቶስ ኢየሱስ ደም ንጹህ ነን። የእግዚአብሔር ልጆች ነን። ወደ ቅድስተ ቅዱሳን የገባን እግዚአብሔር ልጆቼ ሊል የማያፍርብን በልጁ በኢየሱስ ክርስቶስ ዘንድ የወለድኳቸው ልጆቼ ናቸው ሊል የማያፍርብን አምላክ አለን። በጌታ በኢየሱስ ስም ሰላማችን ተመልሷል። ሰላማችን በክርስቶስ ኢየሱስ በኩል ተመልሷል። በክርስቶስ ኢየሱስ በኩል ተደብቀናል።
ምንም የዲያብሎስ ሐሳብ፣ ምንም አይነት ውሸት በእኛ ላይ የተሰራ መሳሪያ በሙሉ በጌታ በኢየሱስ ስም አይከናወንም። የኢየሱስ ደም በቤታችን ላይ ስለሆነ መላእክት በእግዚአብሔር ትእዛዝ በዙሪያችን ስለሰፈሩ በጌታ በኢየሱስ ስም የሚረብሽ ሐሳብ ላይ ሁሉ እንናገራለን። የክፉ ተልእኮ ሁሉ ላይ እናወጃለን። በጌታ በኢየሱስ ስም ተሰብሯል። በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም በፍጥነት ወደኛ ቤት፣ ወደ ስራችን፣ ወደ ቢዝነሳችን ላይ የተላከ የትኛውም ክፉ የእኛን ነገር ለመዋጥ የተላከ ዘንዶ በጌታ በኢየሱስ ስም እንዲታሰር እንጸልያለን። በዚህ ሰዓት የእግዚአብሔር መንፈስ አብሮን ነው። በዚህ ሰዓት የእግዚአብሔር እጅ አብሮን ነው። ለተጨነቀ ልብ ሁሉ በጌታ በኢየሱስ ስም እንናገራለን። ዛሬ ምሽት ስትተኙ በጭንቀት ሳይሆን በአምላካችሁ ቸርነት ላይ ተደገፉ። የእርሱ ክንፎች ከክፉ ሁሉ ይከለክሏችኋል። እርሱ እናት ለልጇ እንደምትሳሳው ለእናንተም ይሳሳል። ተስፋ መቁረጥን፣ የተሰበረ ልብንና የሰዎችን ተንኮል ሁሉ የሚሸከም የእግዚአብሔር የሰላም ጋሻ አላችሁ። እግዚአብሔር ቸር ነው ስንል ስለ እግዚአብሔር ባህሪ እየተናገረን ነው። የእርሱ ምሕረት በየቀኑ በየጠዋቱ አዲስ እንደሚሆን ሁሉ ሰቆቃው ኤርምያስ ምዕራፍ 3:23 ላይ ማታ ስንተኛም ወደ እንቅልፋችን ስንሄድ ምሕረቱ አያልቅም፣ የማያልቅ ምሕረት እያለ ይናገራል። እግዚአብሔር አሁን በሰራው የማያልቅ ምሕረት ማለት እኛ በሰራነው ስህተት የማይገታ በድካማችን የማይቆም የፍቅር ጋሻ ማለት ነው። እግዚአብሔር አምላክ እንደ እናትና እንደ ወፍ ክንፉን በመዘርጋት ይጠብቀናል። እናት ልጆቿን በክንፏ እንደምትጠብቅ እግዚአብሔር ደግሞ እናት የምታጠበውን ልጇን ትረሳ ዘንድ እንዴት ትችላለች ተብሎ ተናግሯል። እኔ ግን አልረሳሽም ሲል ኢሳይያስ 49 ላይ ይናገራል። እግዚአብሔር አምላክ ከሥጋዊ አደጋ አልፎ ለነፍሳችን ጥበቃ የሚያደርግ አምላካችን ነው። ወፍ ጫጩቶቿን ከክንፎቿ ስትጋርድ ሙቀት፣ ደህንነትና መሸሸጊያ ትሆናቸዋለች። በምሽት ጸሎታችን ወደዚህ መለኮታዊ ክንፍ ጥላ ስር እንገባለን። እግዚአብሔር ከሰይጣን ከጨለማ ብቻ ሳይሆን ከብዙ ነገሮች ይከላከልልናል። ከተስፋ መቁረጥ ይጠብቀናል። ቀኑ በውድቀት ቢጠናቀቅና ብዙ የጠበቅናቸው ነገሮች ባይሳኩ እንኳን እግዚአብሔር አምላክ በዚህ ጸሎታችን ነገ ሌላ ቀን እንደሆነ አዲስ ተስፋን ይዘራብናል። ጨለማው እንዲበራልን ያደርጋል። እግዚአብሔር ከተሰበረ ልብ ይጠብቀናል። በዚህ ጸሎት በሰዎች ንግግር ወይም በኑሮ ፈተና የተጎሳቆለ የደከመ ልቦችን እግዚአብሔር አምላክ በዚህ ምሽት ጸሎታችን ውስጥ ይጠግነዋል። ከሰዎች ክፋት ብዙዎች ይድናሉ። ሰዎች በስውር ከሚያሴሩትና ከሚቃወሙን ነገሮች፣ ለእኛ ከሚቆፍሩት ጉድጓድ ሁሉ እግዚአብሔር አምላክ ከማይታዩ ነገሮች ሁሉ የእሳት አጥር ይሆንልናል። ሰላምን ከሚነጥቁ ጭንቀት፣ መቅበዝበዝና የውስጥ ሁከት እግዚአብሔር አምላክ በዚህ ጸሎት ጊዜ ላይ ለአንዴና ለመጨረሻ ጊዜ ከሕይወታችን ላይ ያራግፋቸዋል። ከመተኛታችን በፊት የምናደርገው ይሄ ጸሎት በሕይወታችን ላይ ታላላቅ በረከቶችን፣ የአእምሮ ሰላምን፣ የአእምሮ ረፍትን ወደኛ ያመጣሉ። ቀኑን ሙሉ በአእምሮአችን የተከማቹትን መጥፎ የጨለማ ሐሳቦች፣ የእርግማን ውጤቶች፣ የድካም እግዚአብሔር አምላክ በውስጣችን ያላስቀመጠው የጨለማ ድምጾች እግዚአብሔር አምላክ ያራግፋቸዋል። በአዲስ ድምፅ፣ በአዲስ የኪዳን ስሜትና በአዲስ የኪዳን ቃል በዚህ ምሽት ይተካቸዋል። ጠባቂዬ አይተኛም ብለን ስንናገር በውስጣችን ያለው የፍርሃት መንፈስ ይወገዳል። እግዚአብሔር አምላክ በዚህ ምክንያት ለነፍሳችን እረፍት ያደርጋል። በሰላምም እንተኛለን። በእንቅልፍ ሰዓት ሰውነታችን ያርፋል። ነገር ግን የእግዚአብሔር መንፈስና የእኛ መንፈስ ከእግዚአብሔር ጋር በኅብረት ይቆያሉ። ጸልየን ስንተኛ መንፈስ ቅዱስ በሕልማችን እንዲያስተምረን፣ የተደበቁ ምስጢራቶችን እንዲገልጥልን፣ እንዲያጽናናን መንገድ እንከፍታለን። ከሰዎች ጋር የነበረን ቅሬታ፣ የራሳችን ስህተት፣ የራሳችን ድካም እንዲሁም በቀን ውስጥ የነበሩ ፈተናዎችን በሙሉ ለእግዚአብሔር ተናግረን ስንተኛ ልባችን እግዚአብሔር አምላክ ካለበት ሸክም ነፃ ሆኖ ነገ በአዲስ መንፈስ ለመጀመር ዝግጁ እንድንሆን ያረጋግጥልናል። የነገው ቀናችን ቀድመን በእግዚአብሔር እጅ ስንሰጥ ገና ነገ ሳይመጣ
እግዚአብሔር አምላክ ድሉን በጸሎታችን ያረጋግጥልናል። እግዚአብሔር ሆይ ስለሚያድሰው መጽናኛን ስለሚሰጠው ቃልህ እናመሰግናለን። አባት ሆይ ያንተ ቃል በማቴዎስ ምዕራፍ 6 ላይ ስለ ነገ አትጨነቁ፣ ነገ ስለ ራሱ ይጨነቃል፣ ለቀኑ ክፋቱ ይበቃዋል እንደሚል የነገን ሸክም በአንተ ላይ እንጥላለን። ጌታ ሆይ በቃለ መሠረት በሰላም እተኛለሁ አንቀላፋለሁ። ጌታ ሆይ አንተን ብቻ በተስፋ ታሳድረኛለህ። ስተኛም አልፈራም፣ እንቅልፌም የጣፈጠ ይሆንልኛል። በቃለ መሠረት በምሳሌ ምዕራፍ 3 ቁጥር 24 ላይ የምተኛውና የምነቀው አንተ ስለ ደገፍከኝ ነው። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ዓይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይገኛል? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። አንተ እግሬ እንዲሰናከል አታደረግም። የምትጠብቀኝ አንተ አታንቀላፋም፣ አትተኛም። እኔ በሥጋዬ ስደክም ሳርፍ የነፍሴ እረኛ አንተ ግን በንቃት ትጠብቀኛለህ። የሕይወት እስትንፋሴን ስለሰጠኸኝ ፈዋሼና ታዳጌ ስለሆንክ አመሰግንሃለሁ። ስምህ ከስሞች ሁሉ በላይ ከፍ ይበል። መንፈስ ቅዱስ ሆይ ወደዚህ ስፍራ አሁን ወዳለሁበት እንዲሁም በዓለም ዙሪያ በሙሉ ከዚህ ጸሎት ጋር በእምነት አንድ ላይ ቁጭ ያሉ ሰዎች ጋር እንድትመጣ በኢየሱስ ስም ጋብዛለሁ። መንፈስህ አካባቢውን፣ ስፍራውን፣ አየሩን ሁሉ እንዲቆጣጠር ልባችንን፣ ስሜታችንን፣ ሐሳባችንን በሙሉ እግዚአብሔር ሆይ አንተ መንፈስ እንዲወርሰው ጸልያለሁ። ከእግዚአብሔር ያልሆነውን ነገር ሁሉ ከውስጣችን በኢየሱስ ስም እናስወግዳለን። ለነፍሳችን ለመንፈሳችን እረፍትን ስጣት። በቃልህ ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ እንዳልክ አባት ሆይ ሸክማችንን በአንተ ፊት እናኖራለን። ልቤን አረጋጋው፣ በሰማያዊ ሰላም ውስጥ እንድኖር አድርገኝ። ምንም እንኳን ነገሮች እግዚአብሔር ሆይ እኔ እንዳሰብኩት መንገድ ባይሄዱም አንተ ግን ከኔ ጋር ስለሆንክ ሁሉም ነገር ሰላም ነው ብዬ እንድዘምር እንኳን አቅም ስለሰጠኸኝ በኢየሱስ ስም አመሰግንሃለሁ። አንተ የሰማይ አባት ሆይ ስለ ጥበቃ አመሰግንሃለሁ። ጌታ ሆይ በቃልህ ዙሪያዬን ስለምትከበኝ እግዚአብሔር ሆይ ደስተኛ ነኝ። እኔ እግዚአብሔር ልጅ እንደመሆኔ በአንተ እጆች ውስጥ የኔ ነገር ሁሉ የተጠበቀ ነው። በጌታ በኢየሱስ ደም ተሸፍኛለሁ። ያ የኢየሱስ ክርስቶስ ደም ደግሞ ኃይሉን ዛሬም ቢሆን አላጣም። ዛሬም ቢሆን ያንተ ደም ትኩስ ነው። እግዚአብሔር ሆይ በነገሮቼ ሁሉ ያንተ ደም ይረዳኛል። ማይገባበትና ማይታለፍበት መንገድ በሌለበት ቦታ ሁሉ ያንተ ደም ያሳልፈኛል። ስተኛ በልቤ በቤቴና በነፍሴ ላይ የኢየሱስን ደም ረጫለሁ። በዚህ ደም ውስጥ እስካለው ድረስ ከመለኮታዊ እጅህ የሚነጥቀኝ የለም። በሌሊት ከሚመጣና ድንገተኛ ከሆነ ክፉ ነገር ከጨለማ ኃይልና ከማንኛውም ጥቃት በጌታ በኢየሱስ ክርስቶስ ስም የተጠበቅኩ ነኝ። የይሁዳ አንበሳ ጠባቂ ያለ ከኔ ጋር። አባት ሆይ ዓለማዊ በሆኑ ነገሮች፣ በገንዘብ፣ በስራ፣ በቤተሰብ ጉዳዮች ልቤ ታውኮ ካንተ እንዳርቅ ከመንፈስህ መስመር እንዳልወጣ እግዚአብሔር ሆይ አንተ ጠብቀኝ፣ አንተ እርዳኝ። ከቁጥጥሬ ውጭ የሆኑትን ነገሮች ሁሉ በአንተ እጅ ላይ አኖራለሁ። ከአቅሜ በላይ የሆኑ ነገሮችን ሁሉ በአንተ እግር አስቀምጣቸዋለሁ። መፍትሄ ባለበት፣ መልስ ባለበት፣ ጥያቄና እንቆቅልሽ ሁሉ በሚፈታበት በአንተ ዘንድ በኢየሱስ ስም አስቀምጫለሁ። የሚረብሹ የሚያስጨንቁ ሐሳቦችን አባት ሆይ ፈጥነህ ከልቤ ከአይምሮዬ ላይ አስወግድልኝ። በህልሜ እንኳን እንድታናግረኝ መንፈስ ቅዱስ ሆይ መንፈሴን እንድታድስ ነፍሴን እንድታነቃቃ ጸልያለሁ። ጌታ ሆይ ከጨለማ የሆኑ ህልሞች፣ ከጨለማ የሆኑ ራእዮች ነፍሴን የሚያስጨንቁ በኢየሱስ ስም እነዚህ ሁሉ ከኔ እንዲወገዱ ጸልያለሁ። እቃወማለሁ በናዝሬቱ በኢየሱስ ስም። ወደ እኔ አይቅረቡ። እግዚአብሔር ሆይ መንፈስህ በኃይል እንዲያበረታኝ እንዲያጠነክረኝ ዛሬ ልመናዬ ነው። አምላኬ ሆይ እኔ ስደክም አንተ ግን ብርቱ ነህ በእኔ ውስጥ። ጠላት ቢዝትብኝ መጨረሻህን ጨለማ አረገዋለሁ ቢልም በኢየሱስ ክርስቶስ ስም ባንተ ዘንድ ድል እንዳለኝ አምናለሁ። ባንተ ኃይሌ ባንተ ዘንድ ነውና እግዚአብሔር ሆይ ማሸነፌ ባንተ ነውና ዛሬም እንዳልታለል አይኖቼን ክፈት። ጨለማው እንዳያስተኝ
ብርሃኔ ሙላልኝ፣ በመንፈስ ቅዱስ ሙላኝ። ጌታ ሆይ ታማኝ እንኳን ባልሆንኩበት ጊዜ አንተ ታማኝ ስለሆንክ አመሰግንሃለሁ። እግዚአብሔር ሆይ እኔ በቃሌ መሰረት ባልተገኘሁበት ጊዜ፣ ሕጉን ባልጠበቅኩ ጊዜ እግዚአብሔር ሆይ በአንተ ፊት ነውርን ባረኩ ጊዜ ሁሉ አንተ ግን ከጎኔ ስለምትሆን፣ አንተ ግን ኪዳንህን ስለማትተው አመሰግንሃለሁ። ዛሬም ቢሆን አበርተኝ፣ ልቤን ለውጥ፣ ንጹሕ ልብን ፍጠርልኝ። በልባችን በቤታችን እግዚአብሔር ሆይ በሀገራችን ሰላም ስጠን። ጌታ ሆይ የትኛውም ክፉ እኛ ወደምንኖርበት የኛ ሕዝብ ወዳለበት እግዚአብሔር ሆይ ይህንን ጸሎት ወደሚሰሙ ሰዎች በሙሉ የሚላኩ መቅሰፍቶች ካንተ ምሕረት የተነሳ እንዲሰበሩ ጸልያለሁ። ወደ ቤታቸው ክፉን ነገር ሊያስገባ የሚፈልግ፣ ወደ ቤታቸው ሐዘንን ሊያስገባ የሚፈልግ፣ የሞት የበሽታ የኪሳራ የእጦትን ዜና የሚለቅ የትኛው መንፈሳዊ አዋጅ ዛሬ በስም ጉልበት ተሽሯል። ጭንቀት፣ ስቃይ ሁሉ በኢየሱስ ስም ከሕይወታችን ላይ አስወግድ። በክብር ባንተ ኃይል ባንተ ብርሃን ውስጥ እንድንመላለስ በእምነት እንድንኖር እርዳን። ጻድቅ እንደ አንበሳ በእምነት ይኖራል ተብሎ እንደተጻፈ እግዚአብሔር ሆይ የሰጠህን ሕይወት የአንበሳ ሕይወት ነው፣ የአሸናፊነት የድል ሕይወት ነው። እግዚአብሔር ሆይ ምናልባት በሕይወታችን ላይ የተለያዩ ፈተናዎች ሊገጥሙን ይችላሉ። ያንን ግን አሸንፈን የምንወጣበት ጉልበት ከአንተ ዘንድ ይለቀቅ። እግዚአብሔር ሆይ ጸሎታችንን ትሰማለህ። ለዛም ነው ዛሬ በዚህ ምሽት ወደ አንተ የምንጮኸው፣ ለዛ ነው ወደ አንተ የምናለቅሰው። እግዚአብሔር ሆይ የሐናን ጸሎት አይተ የመለስከ እግዚአብሔር ሆይ የአብርሃምን ኪዳን አይተ የመለስከ እግዚአብሔር ሆይ የዳዊትን ሕይወት የቀየርክ እግዚአብሔር አምላክ ሆይ ዛሬም እጃችንን ወደ አንተ ዘርግተናል። ጸሎታችንን ትሰማለህ። እግዚአብሔር ሆይ በጸሎታችን ጭንቀታችንን፣ ሸክማችንን፣ ፍላጎታችንን ብቻ አይደለም የምንገልጸው። እግዚአብሔር ሆይ ይልቁንም መንፈስ ቅዱስ ፍቃድህን እንድንፈልግ አንተ እርዳን። ጸልየን በኢየሱስ ስም የምናመሰግን የምናወድስ ሰዎች እንሁን። አንተ በኢየሱስ ስም ለምስጋና እንድንቆም ብርሃን እንዲበራልን አበርታን። ሁል ጊዜ የምንለምን ሁል ጊዜ የምንጠይቅ ብቻ ሳንሆን ያንተን ፍቅርና ያንተን አብሮነት ፈልገን የምንመጣ ሰው እንሁን። ጌታ ሆይ ፍቅሬን ናፍቆቴንና ትኩረቴን ሁሉ ላንተ ሰጣለሁ፣ ይገባሃልና። መጽሐፍ ቅዱስ በቆላስይስ ምዕራፍ 4 ቁጥር 2 ላይ በጸሎት ጽኑ፣ በምስጋናም በእርሱ ንቁ እንደሚል እግዚአብሔር ሆይ የጸሎት ሕይወታችንን እንዳንዘነጋው ዕለት ዕለት ያንተን ፊት የመፈለግ ሐሳብና ፍቅር እንድትጨምርልን እግዚአብሔር ሆይ ዕለት ዕለት በአንተ ፊት የመቆም ሥራችንና ግዴታችንን እንድናደርግ በኢየሱስ ስም እርዳን። ቃልህን በመታዘዝ በመጸለይ ጌታ ሆይ በአንተ ፊት የምንቆም ሰዎች አድርገን። ካንተ ጋር ያለን ኅብረት የማይነካ የማናስደፍር ሰዎች እንድንሆን እርዳን። ንጉሥ የሆንክ ኢየሱስ ሆይ በየቀኑ ለጸሎት ራሳችንን እንድንሰጥ የሚያስፈልገን ቁርጠኝነትና ሥርዓት ጌታ ሆይ ፍቃደኝነት በውስጣችን ይሞላብን። ያንተ ቃል ማድረግንም መፈለግም ከርሱ ነው እንደሚል እግዚአብሔር ሆይ የጸሎት ፍላጎት እንኳን ካለን የመጣው ካንተ ዘንድ ነው። የማንበብ እግዚአብሔርን ቃል የማሰላሰል ፍላጎት በውስጣችን ካደረ እግዚአብሔር ሆይ ያንን ያደረግከው አንተ ነህ። ስለዚህ ዛሬም በአንተ ፊት በኢየሱስ ስም እንጸልያለን። ዛሬም ፍላጎታችን ይጨምር። ዛሬም ከበፊት ሁሉ የተራብን የተጠማን አንተን ለማግኘት የማንታክት ሰዎች አድርገን እግዚአብሔር ሆይ በብርቱ አበርታን። እግዚአብሔር ሆይ ወደ አንተ እንመጣለን፣ አናስመስልም። የከበደንን ነገር አንደብቅም፣ እናሸክማለን። ሸክማችንን በአንተ ላይ እንጥላለን። የእኛ ሸክም ለእኛ ነው ከባድ፣ ለአንተ ቀላል ነው። እግዚአብሔር ሆይ በኢየሱስ ስም ሳንነካካ ሙሉን እናመጣለን። የሚያሳፍረንን ለሰው መናገር የሚያሳፍረንን ለምንቀርበው ወዳጃችን እንዲህ ነው ብለን መናገር የሚያሳፍረንን ሚስጥር ለአንተ እንሰጣለን። ለእውነተኛው ወዳጅ እንሰጣለን። እግዚአብሔር ሆይ ባዶአችንን ከዚህ ጸሎት እንወጣለን። ሸክማችን ቀሎን ድካማችን ከኛ ላይ ተነስቶ እረፍት ሆኖልን ተረጋግተን ለእረኛችን መንገዱን ሰጥተን እንወጣለን። አንተ የምትሰጠው እረፍት እንቅልፍ ብቻ ሳይሆን ከነፍስ ጥልቀት ሰላም እንደሆነ በማመን እንተኛለን። እግዚአብሔር ሆይ
ከውስጥ ወደ ውጭ የሚፈሰውን እረፍት እንቀበላለን። ከውጭ ወደ ውስጥ አይደለም፣ በሁኔታ የተመሰረተ አይደለም፣ ባሉን ዕቃዎች፣ ባሉን ንብረቶች፣ ባሉን የገንዘብ መጠኖች የሚመጣ እረፍት ሳይሆን ከውስጣችን ያለው የሕይወት ምንጭ ውሃ ዘንድ የሚፈልቅ እረፍት በጌታ በኢየሱስ ስም ይለቀቅልናል። አመለካከታችንን ዳግም የሚያስተካክል እረፍት፣ ከአንተ ጋር ከመሆን ብቻ ሊመጣ የሚችል እረፍት ከሕይወታችን መመንጨት ጀመረ በጌታ በኢየሱስ ስም። ጌታ ሆይ የተከፈቱ በሮች የተአምራት በሮች የሚጮሁ የሚፈልጉ ሰዎች እግዚአብሔር ሆይ በሮቻቸው የሥራ በሮች እንዲመጡላቸው፣ የትዳር በሮች፣ የውጭ በሮች፣ የቢዝነስ በሮች እንዲከፈቱላቸው፣ ወደ አዲስ ደረጃ፣ ወደ አዲስ ዳይሜንሽን፣ ወደ አዲስ በረከትና ባለጠግነት መግባት ለሚፈልጉ ሰዎች ሌትና ቀን ለውጥን ፈልገው እግዚአብሔር ሆይ ድልን ፈልገው ለሚጸልዩ ሰዎች ይሄ ጸሎት በኢየሱስ ስም ይሁንላቸው። ተአምራትን በኢየሱስ ስም ይሁንላቸው። በዚህ ሌሊት በሮቻቸው እንዲከፈቱ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ አልከፈትም ብለው ለረጅም ጊዜ የተያዙ ነገሮች፣ የመሬት ጉዳዮች፣ የልጆቻቸው ሕይወት የተበላሸ የነሱ ነገር በሙሉ እግዚአብሔር ሆይ ዛሬ መንፈስ ይጎብኘው፣ እረፍት ይሁንላቸው፣ ከድካም ነፃ መውጣት ይሁንላቸው፣ መገላገል ይሁንላቸው። ሸክም ነበረብኝ ለእግዚአብሔር ሰጠሁት ተአምራት አደረገልኝ እንደሚሉ እግዚአብሔር ሆይ መጎብኘት ይሁንላቸው። እግዚአብሔር ሆይ እንደ ሐና ቀንዴም ከፍ ከፍ አለ እንዳለች እግዚአብሔር ሆይ ያጎነበሳቸው ያጎበጣቸው ነገር ሁሉ ከነሱ ላይ ይንከባለል። ልክ ያቺ ሴት በሰንበት ምድር ስራ በማይሰራበት ሰዓት በማይመስል ሰዓት ኢየሱስ ግን ለሷ ሴት የአብርሃም ልጅ ናት፣ የእግዚአብሔር ልጅ ናት፣ የተወደደች ናት ብሎ ሰው ሁሉ በናቃት ፊት፣ ሰው ሁሉ ፊቱን ባዞረባት ለምን እንደዚህ ይሆናል በሚሉ ፊት በድፍረት እንደፈወሳት፣ ከሸክሟ እንዳዳናት፣ ጎባጣው ጀርባዋን እንዳቀናላት እግዚአብሔር ሆይ በዚህ ሰዓት ነገር ያጎበጣቸው ሰዎች ያጎበጣቸው ክፉ ነገሮች ያጎበጣቸው ድህነት ያጎበጣቸው ስኬት ማጣት ያጎበጣቸው እግዚአብሔር ሆይ በትዳር መሰቃየት ያጎበጣቸው ሁሉ እግዚአብሔር ሆይ ጎባጣቸው በዚህ ሰዓት ሰው ሁሉ ፊቱን ባዞረባቸው ሰዓት አንተ አስባቸው። የናዝሬቱ ኢየሱስ ርኅራሄ የሞላብህ አምላክ፣ ቸርና ርኅሩህ የሆንክ አምላክ፣ ለመፈወስ ሁሌም ልብህ ፍቃደኛ ነው። ለማዳን ልብህ ሁሌም ፍቃደኛ ነው። ሰዎችን ለመቀየር ካሉበት አዘቅት፣ ካሉበት በሽታ፣ ካሉበት ግራ መጋባት መፈወስ ፍላጎት ነው። ዛሬም እንደ ፍላጎት አድርግላቸው። ልንድን ዘንድ ትወዳለህ ሲሉ እግዚአብሔር ሆይ አዎ ወዳለሁ እንዳልክ ሁሉ በኢየሱስ ስም ዛሬ ለሚወዱ ተአምራት ለሚወዱ ሰዎች እጅህን ለሚናፍቁ ሰዎች በኢየሱስ ስም ይሄ መንፈስ የሚያልፍበት ሰዓት ነው። ይሄ መንፈስ ይለፍላቸው። እየሰማቸው እንደሆነ እግዚአብሔር ይወቁ። እየራራላቸው እንደሆነ ምሕረትን እያረጋላቸው እንደሆነ በጌታ በኢየሱስ ስም ይወቁ። አሁንም ጸልዩ ቅዱሳን፣ አብራችሁ ጸልዩ፣ እወቁ። እየሰራ መሆንን በኢየሱስ ስም ይወቁ። እግዚአብሔር ሆይ በተቀጠረላቸው ጊዜ እየሰራህ እንደሆነ ነገሮች ቢዘገዩም ነገሮች የማይመስሉ ቢመስሉም እግዚአብሔር ሆይ አንተ ግን እየሰራ እንደሆነ ይወቁ። ቢዘገይም ጠብቁት። በእርግጠኝነት ይመጣል። እግዚአብሔር አይዘገይም። እግዚአብሔር አንተ አትዘገይም። ከቶ ከወቅት ውጪ ከሰዓት ውጪ አይደለም፣ ሰዓት አለ። እያንዳንዱ አይደለም የሚባል ያንተ ምላሽ በሚቀጥለው ይዞ የሚመጣው ፍሬ አለ። እያንዳንዱ መዘግየት እኛን ያዘጋጀናል። እያንዳንዱ የሚያቆምና ረፍት የሚሰጥ ጊዜ ያንጸናል። እያንዳንዱ የተዘጋው በር ከምናስበው በላይ ወደ ታላቅ የሆነ በር ከኪሳራ አውጥቶ ወደ ሕይወት ወደ ተመቻቸ ስፍራ እየመራን ነው። ስለዚህ የምንጠባበቀው በጭንቀት ሳይሆን በአምልኮ ነው። እግዚአብሔርን በማመስገን ነው የምንጠባበቀው። በስጋት ሳይሆን በጉጉት ነው። እግዚአብሔር ከዚህ በላይ ነገር ሊያደርግ ነው። እንደ ኢዮብ ስቃይ ቢመታንም እንደ ኢዮብ በቁስለት ውስጥ ብንሆንም ልባችን በተለያየ ድካምና ሰዎች በፈጠሩት ክፉ ተጽዕኖች ታስሮ ሊሆን ይችላል። ነገር ግን ከነሱ በላይ መላእክት የሆኑ ሰዎች ወደ ሕይወታችን እየመጡ ነው። ከነሱ በላይ የሚረዱ፣ ከነሱ በላይ ጉዳያችን የሚያሳስባቸው ሰዎች ወደኛ ሕይወት እየመጡ ስለሆነ ነው የምንጠባበቀው። የከፋውን ከሚፈሩት ጋር ከሚጨነቁት ጋር ነገ ላይ እንዴት ነው የምንሆነው ብለው
እንደሚፈሩት አይደለም የምንጠባበቀው አምላካችን ከምንጠይቀው ወይም ከምናስበው ነገር በላይ እጅግ አብልጦ ማድረግ እንደሚችል እያወቅን ነው። ከነሱ ወገን ነን። ነገን ስናስብ ጨለማ አይታየንም። ነገን ስናስብ ለቅሶ አይታየንም፣ በሽታ አይታየንም። ነገን ስናስብ ድህነት፣ ምንበላውን ማጣት፣ መራብ፣ መክሰር አይደለም የምናየው። ነገን ስናስብ እግዚአብሔር ከሁሉ ይልቅ ከፍታን አጎናጽፎን እግዚአብሔር በሚገኝበት በጽዮን ተራራ ላይ እንደምንሆን እያሰብን ነው። ዘላለማችን እንኳን ከእግዚአብሔር ጋር ነው። ዘላለማችን እንኳን ግድግዳው፣ መሬቱ፣ ሰማዩ ወርቅ በሆነበት ስፍራ እንደምንኖር እያወቅን ነው የምንኖረው። ኦ እግዚአብሔር ሆይ በአንተ ውስጥ መኖር መታደል ነው። አንተን ማመን እጅግ የተከበረ እጅግ የሚደነቅ በአንተ ውስጥ መኖር እጅግ የሚያሳርፍ ነገር ነው። እናመልክሃለን፣ እናከብራለን። ጌታ ሆይ ለእያንዳንዱ ቤተሰብ ሰላምን አወጃለሁ። እዚህ ለተገኙ አብሮኝ እየጸለዩ ላሉ ሰዎች ሁሉ በመኝታቸው ላይ ተኝተው ሊሆን ይችላል፣ እንቅልፍ እንኳን ወስዷቸው ሊሆን ይችላል። እግዚአብሔር ሆይ ነገር ግን ላንተ አማክርሃለሁ፣ ላንተ ነግርሃለሁ። እግዚአብሔር ሆይ አደራን የማትበላ የባሪያዎችህን ቃል የምታከብር አምላክ እግዚአብሔር ሆይ ተኝተው ሊሆን ይችላል። በዚህ በተኙበት ሰዓት ግን መንፈስ በላያቸው ላይ ይለፍ፣ በቤታቸው ላይ ይለፍ፣ በልጆቻቸው ልብ ላይ ይለፍ። እግዚአብሔር ሆይ በትዳራቸው ላይ ይለፍ፣ ሰላምህ ይለፍ በኢየሱስ ስም። በሐዘን የተሞላ ቤታቸው፣ በሐዘን መጋረጃ የተጋረደ ቤታቸው በኢየሱስ ስም ደስታ ይሙላበት። በደስታ ላይ ሰላም እግዚአብሔር ሆይ ጨምርበት። በጌታ በኢየሱስ ስም ጸልያለሁ። ሰላም ወደዚች ቤት ይግባ፣ ሰላም ወደዚህ በር ይግባ በኢየሱስ ስም። የትኛውም የክፉ መንፈስ ቢኖር እኔ እንደ እግዚአብሔር ሰው ቤታቸው ላይ አውጃለሁ። እኔ እንደ እግዚአብሔር ሰው በኢየሱስ ስም በእነሱ ቤት ላይ አውጃለሁ። የትኛውም ጨለማ ያስቀመጠው ነገር ቢኖር፣ ክፉ ያስቀመጠው ነገር ቢሆን፣ በህልም እየረበሻቸው ያለ ነገር፣ በመንፈሳቸው እየተዋጋቸው ያለ ነገር፣ የሚሰሩትን ነገር ወደ ጭንገፋ፣ የሚጀምሩትን ነገር ወደ ገደል እየከተተ ያለ የክፉ እጅ ከነሱ ህይወት ላይ ከልክያለሁ። የእግዚአብሔር ቃል ሲናገር ውጊያችን ከስጋና ከደም ጋር አይደለም፣ ነገር ግን በመንፈሳዊ ዓለም ከሚበሩ ከኃይላት፣ ከስልጣናት፣ ከአለቆችና ከጭፍሮች ጋር ነው እንደሚል በጌታ በኢየሱስ ስም እንደ እግዚአብሔር ቃል ጸልያለሁ። ከዚህ ሰዓት ጀምሮ የክፉ ሥራ ከነሱ ህይወት ላይ ይፈረስ ይሁን። የእግዚአብሔር እጅ የመጣው ለማዳን ነው፣ ለማትረፍ ነው። የክፉ እጅ ግን የመጣው ለማረድና ለመግደል ነው። በዚህ ሰዓት ወደ እነሱ ህይወት የተላከ ሊያረድ ሊገል ሊያጠፋ የሚመጣ የክፉ እጅ በኢየሱስ ስም ይሰበር። በህይወታቸው፣ በቤተሰባቸው፣ በልጆቻቸው፣ በስራቸው ላይ አደጋን ሊጥል የሚፈልግ የክፉ መንፈስ የተሰበረ ይሁን በጌታ በኢየሱስ ስም። እኔ እንደ እግዚአብሔር ሰው ጸልያለሁ። የእግዚአብሔር ቃል በያዕቆብ መልእክት ላይ ሲናገር ኤልያስም እንደኛው ሰው ነበረ፣ ነገር ግን ሳያቋርጥ ሳይደክም በየጊዜው ለ3 ዓመት ያክል ጸለየ ይላል። እንደዛው ደግሞ ለ3 ዓመት ያክል የሰማይ መስኮቶች ተከፈቱ፣ እንዲሁም የሰማይ መስኮቶች ተዘጉ እንደሚል በጌታ በኢየሱስ ስም ሳላቋርጥ በዚህ ሰዓት የምጸልየው የነሱ መንፈስ እንዲከፈት ነው። የነሱ በረከት እንዲከፈት ነው። የነሱ መንፈሳዊ ዓለም ላይ የተያዘ በረከት እንዲከፈት ነው። የእግዚአብሔር ቃል በኤፌሶን ላይ እንደሚናገር በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን አምላክ እንደሚል ያልተባረክንበት መንገድ የለም። በሁሉም ነገር ተባርከናል። እንዲሁም በዘፍጥረት መጽሐፍ ምዕራፍ 49 ላይ እንደሚል ከሰማይ በረከት ከምድርም ጠል እንደሚል በጌታ በኢየሱስ ስም ምድር የያዘችውን በረከት ትጥፋላቸው። ወደ ኪሳቸው አቅጣጫ ጸልያለሁ። ወደ ባንካቸው አቅጣጫ ጸልያለሁ። ወደ ከረጢታቸው ወደሚይዙት ነገር፣ ወደ በረከታቸው፣ ወደ ቢዝነሳቸው ላይ ጸልያለሁ። አባት ሆይ በኢየሱስ ስም መንገዳቸው የቀና ይሁን። በረከታቸው ከዚህ በላይ ይለቀቅ። አባት ሆይ ስለምትሰማኝ አምናለሁ። በኢየሱስ ስም በሮችን ስለምትከፍትላቸው አምናለሁ። እግዚአብሔር ሆይ ነገሮቻቸውን ስለምትቀይርላቸው አምናለሁ። እግዚአብሔር እንደዚህ ይለኛል፣ በዚህ ሰዓት ልባችሁ በተለያየ ድካም የወደቃችሁ ሰዎች፣ በክፉ ሰዎች የተጎዳችሁ ሰዎች እግዚአብሔር እናንተን የሚያድስበት ሰዓት ይሄ ነው። እግዚአብሔር እናንተ ነገር የሚያለመልምበት ጊዜ ይሄ ነው። ይሄ 2 ወር የድንቆች የተአምራቶች የምስክርነትና የምስራችን ዜና የምትሰሙበት ጊዜ ይሆናል። እግዚአብሔር ያሳርፋችኋል። ወደሚቀጥለው ዓመት ከመሸጋገራችሁ በፊት በሮችን ይከፍትላችኋል። ስትገቡም እንደ ሰራዊት ሆናችሁ ትገባላችሁ። የእግዚአብሔር ቃል ወደ ሕዝቅኤል መጥቶ እነዚህ አጥንቶች ላይ ትንቢትን ተናገር ብሎ አለው። ትንቢትን ስትናገር ሕያው የሆነ ንፋስ፣ ሕያው የሆነ መንፈስ አስገባባቸዋለሁ አለው። ሕዝቅኤልም ተነስቶ በእነሱ ላይ በደረቁ አጥንቶች ላይ ትንቢትን መናገር ሲጀምር እንግዳ የሆነ መንፈስ
አጥንቶች ውስጥ ገባ፣ ሰራዊትም አድርጎ መንፈስ አቆማቸው ይላል። በኢየሱስ ስም ጸልያለሁ። ተኝታችሁ ሊሆን ይችላል፣ ደክማችሁ ሊሆን ይችላል። አሁን መንፈስ እንዲያገኛችሁ፣ ይሄ መንፈስ ደግሞ በእግሮቻችሁ እንዲያቆማችሁ ጸልያለሁ በጌታ በኢየሱስ ስም። አሁንም መጸለያችንን እንቀጥላለን። እኔ ፕሮፌት ቃላብ ነኝ። ከኔ ጋር አብራችሁ መጸለይ ለምትፈልጉ ሰዎች ከታች በዋትስአፕ በቁጥር መደወል ትችላላችሁ። እንዲሁም ደግሞ የቤተ ክርስቲያን ተገልጋይ ወይም አገልጋይ መሆን ለምትፈልጉ ከታች ባለው ሊንክ ዋትስአፕ ግሩፓችንን ጆይን ማድረግ ትችላላችሁ። ይሄ ጸሎት የኔ ነው። ተባርኬያለሁ። በዚህ ጸሎት በቻናሌ በምትለቃቸው ጸሎቶች እጅግ ተባርኬያለሁ። ምስክርነቶች አሉኝ፣ በሮች ተከፍተውልኛል እያላችሁኝ ያላችሁ ሰዎች አላችሁ በዋትስአፕ። አሁንም ምስክርነቶች ከዚህ በላይ ይበዙላችኋል። ይሄንን አገልግሎት መደገፍ ለምትፈልጉ ይሄ ጸሎት የኔ ነው፣ ዘር መዝራት ፈልጋለሁ፣ በመንፈስ መካፈል ፈልጋለሁ ለምትሉ ሰዎች ከታች በሚታየው የኢትዮጵያ ንግድ ባንክ አካውንት ዘራችሁን ማስገባት ትችላላችሁ። ከዛ በዋትስአፕ ከኔ ጋር አብራችሁ መጸለይ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ይሄንን የአንድ ወር ጸሎት እና ጾም ጸሎት አብራችሁን ቆዩ። እግዚአብሔር በነገሮቻችሁ ሁሉ ያሰፋችኋል። አብሬያችሁ የጸለይኩት በዚህ ምሽት ወንድማችሁ ቃልአብ ነኝ። ተባረኩልኝ።